እንዳትጠገኝ እንዳትጠገኝ አንተ ራስህ አትጠጋ ብታስጠገኝ የምን ውለት አስመስለሽ ደብዳቤ ጽፈሽ አንድ ደብዳቤ ከዚህ በኋላ አታገኘኝም ብለሽ ጽፈሽ እንደርሽ ነው ስለምን ደብዳቤ በፍጹም እኔ ደብዳቤ አልጻፍኩም እንዳላወቀው ምንም ታስመስያለሽ ምን ማኛለህ አላለሁ ሲጀምር ውሸታም ሰው ከሃዲ ሰው ምን አደርጋለሁ ምንም አላደርግም እኮ ስለምን ደብዳቤ ነው እንደማትወጂኝና ከኔ ጋር መቀጠል እንደማትፈልጊ ሰርጉ ሲደርስ የሰርጉ ቀን ሲደርስ ህይወቴ ምስቅልቅልቅልቅል አድርገሽ ከሄድሽ በኋላ ታስመስያለሽ እንዳንቺ አይነት አስመሳይ በህይወቴ አይቻለሁ በፍጹም አምጣኔ አይሆን ማለት እንዴት ነው የሆነው ማለት ለምን ይዘሽው አልመጣሽም ለምን ሆስፒታል እንዲጠይቀኝ አላደረግሽም ለምን እና አባዬ ከቤት ለቀው እንዲወጡ አደረግሽ ለምን ነው እንደዚህ እያደረግሽ ያለሽ ሰሚኛለሽ ሰሚራ ሁሉንም ነገር እንድትነግሪኝ እፈልጋለሁ ምን ልትሰሪኝ መጣሽ አንተ ራሱ ድጋሚ ምን ልትሰራ መጣ ምን ማለት ነው ድጋሚ ምን ማለት ነው ሆኛ የራስሽ ጉዳይ አላውቅሽም ምን ማለት ነው የዛኔ ተተሽ ስቴጅ ይሄን ሁሉ ትክክል አይደለም ባቃለት እጅግ እንደማን አላውቅሽም በቃ በፍጹም ትቼ ካልሄድኩ ለምንድን ነው እንደዚህ ይሆን ያለው ዝም በይ ታውቂኛለሽ እኔን አታውቂኝም እኮ ለምንድን ነው ማላቅቅ መደብ ትሰማኛለህ እኔ ደግሞ አላውቅሽም ሰለሞን ትሰማኛለህ ምንም የምሰማ ነገር የለም አልሰማህም ተረጋጋ ያረግሽውን ነገር ረስተሽ ነው አሁን ስለምን ውሸት ነው ድብን ያልሽ ውሸታምሽ አስመሳይ ነው የምታደርገው ምን እያደረግህ ነው ለምን ነው ህይወት የምትበጠብጠው ተረጋጋ ያለቀለት ነገር ለምን ደግሞ ቀሰቅሰው ምንድነው ያለቀለት አያር ህይወቴን በጠበጥከው አያር እሷ የምታወራው ሌላ ነገር አንተ ተረጋጋና እውነቱን ብታውቅ ይቻላል ስለምን እውነት ነው ቆይ አንቺ እውነታውን እንዲያውቅ ሲሆን ለምንድን ነው እንደዚህ ሆንሽው እኔ ለእውነት ነው የምታወራው ትዳሬን እየበጠበጥክ እኮ ነው ህይወቴን በሙሉ ምስቅልቅል ነው ወጣው ከዚህ በላይ ምን ትፈልጋለሽ እስኪ ቆይ እሱ እውነታውን ሲያውቅ ትዳርሽ ይበጠበጣል አይደለ ይሄ ጽሁፍ ያንቺ እጅ ጽሁፍ ነው እሱ ደብዳቤ አንቺ ትተሽኝ የሄድሽ ቀን ነው ተጽፎ ያገኘሁት የኔ እጅ ጽሁፍ ታውቀዋለህ እኮ ከሀገር ርቄ ሄጃለሁ ነው የሚለው ስለ ሁሉም ነገር ይቅርታ ካሁን በኋላ አንድ ላይ መሆን አንችልም የራስን ህይወት ኑር ይሄ ደብዳቤ የምትወዳት ልጅ የምታፈቅራት 3 አመት ሙሉ አብረሃት ህይወቴ ናት ብላት ፍቅር ደግሞ የሚሆን እንጂ የሚነገር ነገር አይደለም እየሆንክላት የኖርካት ፍቅረኛ ይሄን ወረቀት መጣ አስቀምጣለች ስትሄድ ምን ሊሰማህ ይችላል ይሄን ብቻ መልስ መልስልኝ እሱ እውነት ነው አዎ ትላለች እንዴ ተረጋጋ ልቀቀኝ በእናትህ አንተ ተረጋጋ እንዴት ብዬ ነው የምረጋጋው ለምን ነው ግርምት ይዤ ወክ እንዲያታርገው ለኔ ብለክ እሺ እንግዲህ ክቡራን ተመልካቾቻችን ያው በወሬ መሀል ፌንት አድርጋብን ነበረ ያው አረጋግተናት ተመልሰናል አሁን ትንሽ ወደ ራሷ ተመልሳለች ሰሚራ ለምንድን ነው እሷን ስታይ ፌንት አደረግሽው በጣም እየተንቀጠቀጥሽ ነበር ማለት ከአንድ ሰዓት በላይ ነው የቆየ ነው አንቺን በማረጋጋት ትንሽ አሁን ግን ምንድን ነው እሱ ልብሽ ምናምን ያመሽ ነው እንዴ ምን ሆነሽ ነው እና ምንድን ነው ታዲያ ምንም ደህና ነኝ በቃ ቅድም እሷን አላቃትም እያልሽ አልነበር ስትገባ ለምንድን ነው እስከዚህ እስክትፈሪ እንደዚህ እስክትደነግጭ ይሆንሽው አይ በፍጹም እንደዚህ አትልም እሷ አይደል አሁንም ቢሆን አናቃት ቤተሰቦቻችን አዋርዳለች ማለት ምን ማለት አለው በሰርጓ ቀን ትልልቅ ሰዎች ተጠርተው ቤተሰብ ተጠርቶ ከዛ እሷ አይለችም ማለት ስለኔ እኮ ነው ያወራሻለሽ አይደል እንዴ አዎ ስለኔ የተፈጠረብኝን ነገር እያንዳንዱ ነገር ታውቂያለሽ አይደል ቆይ ምንድነው ያወራሻለሽ ቤተሰቦችሽን አዋረድሽ ነው በቃ ከዛ አዋረድኩ ታመሜ ነው አይደል ታመሽ ያው እኮ ነው ዙሮ አዋርደሻቸዋል ከዛ በኋላ ከቤተሰብ ሊስት አስወጥተውሻል እነሱ ምን ማለት ነው አይነት መልኩ ሁሉንም ነገር ማስረዳት ምቹ አንቺ ነበርሽ እኮ አይደል እንዴ ምን ሆነሽ ነው እኔ እንዴት አድርጌ ነው ላስረዳቸው የምችለው እንዴት አመንኩ ሆስፒታል ይዘሻቸው መምጣት ሆስፒታል እኮ ማንም አልነበረኝም አይደል እንዴ ቆይ እና ቅድም ይሄን ያህል አላቃትም ስንት ነገር እያወራሽ የነበሩ ለምንድን ነው ነገርኩ እኔ እና እሷ ብቻ ነን ልጆች እና እሷ ከሄደች በኋላ ከሊስት አስወጥተናታል እሷ እንደ ቤተሰብ ማንም የሚቆጥራት ስለዚህ ቤተሰብ ብቸኛው ልጅ ነኝ ብለሽ እያሰብሽ ነው ማለት ነው አዎ እንደዛ ነው እየተሰማኝ በፍጹም አንቺ እንደዚህ አታረጊም የኔ እህት እንደዚህ አታረግም እኔ ቤተሰቦቼን እፈልጋቸዋለሁ አንቺን እፈልግሻለሁ አይደል እንዴ
ቆይ ማስቲ ቆይ አንቺ ተረጋጊ። ነሽ የምትፈልጊኝ። አንቺ ደግሞ አዋርደሽ ስብርብር አድርገሽ እንሄደሻል። እኔ ወድጄ ነው እንዴት አመንኩት? ስንት ሰው ተጠርቶ ወድጄ እንዳልሆነ ታውቂያለሽ። እኔ እኮ እስከ መጨረሻ ላይ ማስታወሰው ታክሲ ውስጥ መግባቴን ነው እኮ እህቴ። አጠገቤ አንቺ እንደነበርሽ ነው ማስታውሰው። ስነሳ ግን የላችሁም ማለት እባክሽ ቆይ ምንድን ነው የምታወሪው? ቆይ እኔ ምንም የማውቀው ነገር የለም። በሰርግሽ ቀን እንደታመምሽ ብቻ ነው የማውቀው። እና ያንንም ቢሆን ልክ ቤተሰብ ማንም ሊረዳሽ የሚችለው እና መታመም መጣያት ነው። ቆይ ብትታመምስ? ቆይ ታውቂያለሽ አይደለ? እሺ ካወቅሽ እህትሽን የገዛ እህትሽን ለማሳከም ለመንከባከብ ለምን ጥረት አላረግሽም? ግን አንቺ እኮ በሰርጓ ቀን ያደረግሽው ባሏን ነው አንቺን እንዲያገባ አረግሽ አይደለ? ምን ማድረግ ይችል ነበር? ሰው ተጠርቷል። የሩቅ ቤተሰብ ተብሎ ተሰብስቧል። በዛን ሰዓት የተፈረደብኝ ፍርድ ነበረ። በሰዓቱ እኔ ማግባት ነበረብኝ። ምክንያቱም ሰው ተጠርቶ እንዴት ነው ሙሽራዋ ቀረሽ ሊባል የሚችለው? ስለዚህ አባቴ ያስገድደኝ እና እኔም አገባው። ከዛለ ለኔ ብለሽ እንዳደረግሽው እሱን ለኔ ብለሽ ነው ዋጋ የከፈልሽው። በእርግጥ ግን ቢያንስ እነሱ መጥተው እንዲጠይቁኝ ማድረግ ትችይ ነበር እህቴ። ቆይ ስለዚህ ማንም ስለአንቺ መስማት አይፈልግም። ቆይ ስለዚህ ታውቂ ነበር ማለት ነው? እሷ ሆስፒታል ተኝታ እንዳለች ታውቂ ነበር? መሟን አውቃለሁ። ቤተሰቦችሽ ሁሉም ያውቃሉ? ማንም ሊሰማኝ ፍቃደኛ አይደለም ማለት እኔም ማስረዳት አልቻልኩም በሰዓቱ። ምክንያቱም ሁሉም ሰው የሚያስበው እሷ መሄዷን ነው። በቃ የት እንደሄደች ምን እንደተደረገ ማንም ሊሰማኝ ፍቃደኛ አይደለም። እንዴት ነው ማስረዳቸው? ኦኬ ስለዚህ አንቺ ታውቂያለሽ፣ ግን እህትሽን ለመርዳት የሆነ ነገር ለማድረግ አልሞከርሽም? በቃ ትዳር መስርተሽ ከገዛ ባሏ ጋር ትዳር መስርተሽ የራስሽን ህይወት ጀመርሽ። ሞክሬያለሁ። ምንድን ነው የሞከርሽው? አይደለም እንዴ? የቱ ጋር ነው አንቺ ሆስፒታል የወሰድሻት? ስትታመም ሆስፒታል ያደረስኳት ነው። ውሸትሽን ተይ። ሰምኛለሽ አይደለ? ነግሮኛል። ይሄንም ታክሲ ውስጥ ያለ ሌላ ተሳፋሪ እንደወሰዳት ደርሼበታለሁ። ሰምኛለሽ? ቆይ ምንድን ነው ውሸት የምታወሪው? ለምን? ምን አስነክተውሽ ነው እህቴ? አንተ ምንድን ነው አላማ? አላማዬ እውነቱ እንዲወጣ ብቻ ማድረግ። እውነቱ እንዲወጣ በዚህ መልኩ ነው የሚወጣው? በቃ እኔ ባለ ትዳር ነኝ። ታማ ሰርባ ላይ ቀረች፣ አለቀ። ሌላ ምንም ታሪክ የለም። ቆሽ እንዴት ከዚህ በቃ ኖርማል ነው? እኔ ማወቅ እፈልጋለሁ ሁሉንም ነገር። ምንድን ነው የምታውቂው? ምክንያቱም ፍቅረኛዬን ያገባሽው እና እኔ ምን ማድረግ ነበረብኝ? ቤተሰቦቼን ያጣኋቸው እኔ። ቆይ በሰዓቱ ምን ማድረግ ነበረብኝ? የሰርግሽ ቀን ቀረሽ፣ ቤተሰቦቼ በቃ መዋረድ ቀረሽ ማለት ምን ማለት ነው? እንደታመመች አታውቂም እንዴ አንቺ? እና ታዲያ ያንን ቢሆን ብትታመምም እንኳ እኮ ቀርታለች። ስለዚህ ሰው ተጠርቷል። ማንም ሊረዳ የሚችል በሰዓቱ ማንም ሰው ሊረዳኝ አይችልም። ለፍቅረኛ ብትነግሪ ይረዳሻል። እሱ ጥሩ ሰው ነው፣ መረዳት ይችላል። ቆይ እሱስ እንዴት ፈቃደኛ ሆነ? እሷ ቀረች፣ አባታችሁ አንቺ ይህንን ሰርግ ከቨር እንድታደርጊው አሉ። እሱስ እንዴት ከአንዳንድ ፈቃደኛ? እጭ እንግዲህ አሁን ሳበዛው ምንድን ነው የምትለው? ምን ማለት ነው አበዛው? እባክህን ምን ልታደርግ ምን ልትሆን ነው? አንቺ እንዴት ነው የእህትሽን ባል አግብተሽ እንደዚህ እየኖርሽ ቀላል የምታደርጊው? ቆይ ምኑን እንዳከብደው ነው የፈለግከው? ምኑን እንዳከብደው ነው የፈለግሽው? እውነቱን ንገሪኝ። እያንዳንዱ እንዴት ታመሙ? ምን አይነት ጭካኔ ነው? ምን አይነት አውሬነቱ ነው ይሄ? ለምንድን ነው ልታስረዳቸው አልፈለግሽ? ለምንድን ነው ቤተሰቦቼ ሆስፒታል ያልመጡት? ለምንድን ነው ባሌ ይሄን አክል? በቃ እያንዳንዱን ነገር አስረጅኝ። ማስተዋል እየሰማሽ ነው? አንቺ ታመምሽ፣ ሆስፒታል ገባሽ። እኔ ከበር ማድረግ ነበረብኝ። ቤተሰቦች ጫና አደረጉ፣ እሱ ተስማማ። በቃ ከሱ ጋር ተጋባ፣ አለቀ። ለምን ለናባዬ ለምን አልነገርሻቸው? እንዴት ነው የምነግራቸው? አንቺ እንደሌለሽ ብቻ ነው የሚያውቁት። ጭራሽ ስለ አንቺ ማውራት ሁሉ አልችልም ነበር። ታያት በቃ ጠግባ ነው ትታን ሄደች። አይሉም እንደዛ አይሉም። ታመሜ መሆንም ቢያውቅ አይልም አባዬ። እንደዛ አይልም። ማዬ እንደዚህ አትናገርም፣ አውቃታለሁ። እጭ አሁን ሳብዛሽ ምንድን ነው የምትይው? የተፈጠረውን ነገር እየነገርኩሽ እኮ ነው። እውነቱ እንደዛ አይደለም። እውነቱን ንገሪኝ እያልኩሽ ነው። እውነታውን እየነገርኩሽ ነው። አንቺ ሆስፒታል ገባሽ፣ እኔ ያገባው፣ በቃ አለቀ። ከዛ ውጭ ምንም ልነግርሽ አልችልም። በቃ አዎ በቃ። ምንድን ልፈልገህ ነው ማለት? እንዴት ይሄን በኮንፊደንስ ደስተኛ ሆነሽ ይሄንን ታወሪያለሽ? አንቺ ደስተኛ ሆኜ አይደለም ያወራለሁት። እሺን ባል እኮ ነው ያገባሽው። እና እኔ ምን ላድርግ? እሺ ቆይ አንተ በኔ ቦታ ብትሆን በሰዓቱ እንደታመመች አይረዳም ነበር? እንደታመመች ለሁሉም ብትናገሪ ትልቅ ንግስ ነበር፣ ብዙ ቤተሰብ ነበር። እንዴት ነው ታማ ቀረሽ ቢባል ሰውስ እንዴት ነው የሚረዳ? ስለዚህ እሱን ፈቃደኛ ሆነ ከአንዳንድ ፈቃደኛ ሆኖ አገባኝ። እሷ ቀረች፣ በቃ ታናሽ እህትየውን ታገባለች ሲባል እሺ ብሎ አገባሽ። ምን ማድረግ ይችል ነበር በሰዓቱ? ምን ማድረግ ይችላል? ቆይ እሱ ስራቱ ሰው ተሰብስቦ እንደዚህ ከዛ መድረክ ላይ ሆኖ ሚስቴ ቀረሽ ማለት ነበረበት? ከዛ አባቴ ወጥቶ ልጄ ታማለች ይቅርታ ሰርግ የለም ማለት ነበረበት? እንዴት ነው የምታስበው? ግን እኮ እናንተ እንደ ኖርማል ህይወት ነው እየመራችሁ ያላችሁት። አንድ ላይ ያንን ከፈል ለማድረግ ብቻ ቢሆን እኮ ያንን የሰው ወሬ እንዳይጎዳችሁ በሰው አፍ ውስጥ እንዳትገቡ ብቻ ቢሆን እኮ
እስካሁን አንድ ላይ መኖር አይገባችሁም ነበር። አንቺም እኮ የገዛ የእህትሽን በእናት በአባት የምትገናኙ የገዛ እህትሽን ባላታገቢም ነበር። ብታገቢም ያንን ከቨር ለማድረግ የሰው ወሬ ከቨር ለማድረግ ከሆነ እስካሁን በዚህ መንገድ አፍራችሁ አትኖሩም ነበር። እህትሽንም ታግዢ ነበር። እውነተኛ ማሰብ እውነተኛ ይህንን ነገር ከቨር ለማድረግ አስበሽ ቢሆን ማለት ነው። ሰምኛለሽ? ቆይ ለምንድን ነው ሆስፒታል ያልመጣችሁ? ለምንድን ነው እሷን ያልጠየቅሽው? ለምንድን ነው ይህንን ከቨር ማድረግ ብቻ ከሆነ ቤተሰብሽ ይህንን እንዲያውቁ እሷን እንዲያግዙ። ቆይ የት ነው ያሉት ቤተሰቦቻችሁ? እሷ ሄዳ ማግኘት አልቻለችም። ክፍለ ሀገር እንደሄዱ ነው ሰው የሚያወሩ። ምንድን ነው ቆይ የተፈጠሩ? ለምንድን ነው በዚህ ልክ ሁሉም ነገር ምስጢር የሆነ? ለምን አስበሽም ከሆነ ለምንድን ነው እህትሽን ሄደሽ አልጠየቅሻት? እንደነገርኩ ነው። እሷ ከታመመች በኋላ ወደ ሆስፒታል እንደገባች ብቻ ነው የማውቀው። ከዛ በኋላ ምንም ማውቀው ታሪክ የለም። እኔም አገባው፣ በቃ አንድ ላይ ሆነን ኖርማል ላይፋችን መኖር ጀመረን። እንደ ባልና ሚስት ተጋብተናል። ስለዚህ ቆይ ለምንድን ነው ይሄ የሆነው? ነው እኮ ጥያቄ ነው እየጠየኩሽ ያለሁት። ማለት እንዴት ነው የሆነው? ማለት ለምን ይዘሽው አልመጣሽም? ለምን ሆስፒታል እንዲጠይቀኝ አላደረግሽም? ለምንና አባዬ ከቤት ለቀው እንዲወጡ አደረግሽ? ምንድን ነው የተፈጠረው? እኔ አይደለሁም እንዲወጡ ያደረኩት፣ በራሳቸው እኮ ነው የሄዱት። እኔ ምን አድርጌ ነው እንዲወጡ ማደርገው? ማስተዋል ምን እያወራሽ ነው? ለምንድን ነው ሆስፒታል እንዲመጡ ያላደረግሽው? ሙቼ ቢሆንስ? እሺ አትቀብሩኝም ማለት ነው? ማስተዋል ነገርኩሽ፣ እኔ ቤት ብቸኛ ልጅ ሆኛለሁ። ፈልገሽው ነው? ፈልገሽው ነው? እሷ እኮ ለአንድ ወር ያክል በኮማ ነበረች አይደለ? ለአንድ ወር ያክል በኮማ እያለች የቱ ውስጥ ጥፋቷ ነው? የቱ ያደረገችው በደል ነው እስክትሰረዝ የሚያበቃት? ቆይ ይላንተ ብዙ ነገር ነኝ አይደል? ተናገሪ። ቆይ ታናሽ እህቴ ነሽ። በአንቺ ምክንያት ያሳለፍኳቸውን እያንዳንዱ ነገር ታውቂያለሽ። ለምንድን ነው እንደዚህ እያደረግሻለሽ? ሰሚኛለሽ ሰሚራ፣ ሁሉንም ነገር እንድትነግሪኝ እፈልጋለሁ። እውነት አስበሽ ከቨር ለማድረግ ከሆነ ምንድን ነው ታዲያ ይሄ ሁሉ ድራማ እየተፈጠረ ያለው? እህትሽ ይህን ያህል በሞትና በህይወት መካከል ሆና ኮማ ውስጥ እያለች ለምንድን ነው ታዲያ ለእሷ አስበሽ ከሆነ እሷን ለመጠየቅ ያልሞከርሽው? እሷን ለመንከባከብ ያልሞከርሽው? ባሏንስ ከአንዳንድ በቃ ድሮም ልታገቢው እንደነበረ ሰው ፍቅረኛሽ እንደነበረ ሰው ባልሽ አድርገሽ ኖርማል ህይወት እየመራችሁ እንዴት ነው ልትኖር የቻልሽው? በጣም እያስጨነቀኝ ያለውን እውነት ነግሬያለሁ። ከዚህ ውጭ ምንም ነግሬው ነገር የተሻት ታሳዝንሽው። ሰምኛለሽ? እሷ ለእኔ ስትነግረኝ ራሱ ስለ አንቺ እየተጨነቀች አሁን ታውቃለች እንደተጋባችሁ። ከሳምንትም በፊት ታውቃለች እንደተጋባችሁ። እሷ ግን ስለ አንቺ ነው እየተጨነቀች የነበረው። አሁንም መጣ ስትመጣ ራሱ ስለ አንቺ ነው የምታለቅሰው። ለምን ባሌን አገባሽ አይደለም እያለች ያለችው፣ እውነታውን ነው ማወቅ የፈለገችው። እህቴ ለእኔ ብላ ነው መስዋዕትነት የከፈለችው፣ እህቴ ለእኔ ብላ ነው ትምህርቷን የተወችው ብላ ነው እየታመመች ያለችው። አንቺ ግን ቅንጣት የእህትነት ፍቅር የለሽም። አውሬ ነሽ፣ ጨካኝ፣ ለእህቱ ማያስብ ሰው ሁሉንም ነገር ደብቀሽ አሁን ተሰርዘሻል። የቤተሰቡ ብቸኛ ልጅ ነኝ። እንዴት አይምሮሽ ይህንን ቃል ፈቅዶ አወጣልሽ? እሷ ስለ አንቺ እንዲህ ያለቀሰች ህይወቷ ሁሉ ተመሰቃቅሎባት፣ ስራዋ ተበላሽቶ፣ ቤተሰቦቿን አታ፣ ትዳሯን አታ፣ መላ ህይወቷ ለስንት ዓመታት የገነባችው ህይወቷ ፌል አድርጎባት ስለ አንቺ ስራ እንደ እህቷ ነው የምትጨነቀው። ለምን አንቺን አትናገር? ምንድን ነው? ቆይ እዚህ ጋር እውነት ነው የምናገረው። ደህና ነሽ? ግን አይምሮሽ ደህና ነሽ? ደህና ነኝ፣ አልሐምዱሊላህ ደህና ነኝ በጣም። ቆይ ምንድን ነው? ለምንድን ነው የምታስጨንቀኝ ይህን ያክል? ቆይ ያስገደደሽ ሰው ካለ ነገር፣ እያስፈራራሽ ያለ ሰው ካለ ንገሪኝ፣ ችግር የለውም እኔ እረዳሻለሁ። ማስተዋል እየነገርኩሽ እኮ ነው ያለውን እውነት። እኔ ምንም ነግራችሁ እውነት የለም፣ እኔ ጋር ምንም እውነት የለም። እማውቀውን እውነት እንዳለ ነግሬያችኋለሁ በቃ። እንዴት ነው ይሄ እውነት ብቻ ሊሆን የሚችለው? እኔ እኮ ትሰሚኛለሽ፣ ጥያቄ ነው እየጠየኩሽ ያለሁት እዚህ ጋር። ለምን እሷን ለማገዝ አልሞከርሽም? ለምን? እውነት ትዳሩ ለእሷ ብለሽ ከሆነ መስዋዕትነት የከፈልሽው፣ ለቤተሰቦቻችሁ ስም ከሆነ መስዋዕትነት የከፈልሽው፣ አንድ እህትሽን ለአንቺ አሁን እንዲህ እያለቀሰች ያለችውን በእሷ ልክ ለምን ለእሷ ማሰብ አቃተሽ ነው እያልኩሽ ያለሁት። ይህንን ጥያቄ ብቻ መልሽልኝ እስኪ። እያወራ ያለው ስላለፈ ታሪክ።
ያለፈው አልፏል። ለአንቺ ነው ያለፈው የሆነው። ገብቶሻል? ለኔ ብቻ አይደለም ለሁላችንም አልፏል። እሷም ኮማ ውስጥ ነበረች አይደል? ወጣለች። አልፏል እኮ ያኔ ጊዜ። ስለዚህ አሁን እንዴት ጋሽ ሰለሞን ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? አንተ ራሱ ድጋሚ ምን ልትሰራ መጣ? ምን ማለት ነው? ምን ማለት ነው? ልቀቀኝ! ምንድን ነው የሆንክ ያለው? ምን ልትሰራ ነው የመጣው? አንተ ድጋሚ ሁለተኛ ምን ልታደርግ ነው የመጣው? ምን ነው እንደዚህ ተቀየርከው? እኔ ነኝ የተቀየርኩት? እሱ አንቺ ነሽ። ኮኛ የራስሽ ጉዳይ አላውቅሽም። ምን ማለት ነው? የዛኔ ተተሽ ስቴጅ ይሄን ሁሉ ትክክል አይደለም። በቃ ልትቼክ እንደው ማለት ነው። አላውቅሽም እኮ አላውቅሽም። በቃ በፍጹም ትቼክ አልሄድኩም። አስወጣልኝሽ። አንተም እሷ ሙቱ አላውቃትም። አላውቃትም እያልክ አልነበር እንዴ? አሁንም ቢሆን አላውቃትም። ለምንድን ነው እንደዚህ እየሆንክ ያለው? ዝም በይ። ታውቂኛለሽ እኔን አታውቂኝም እኮ። ለምንድን ነው ማላውቅህ? መደብ ትሰማኛለህ? እኔ ደግሞ አላውቅሽም። ሰለሞን ትሰማኛለህ? ምንም የምሰማህ ነገር የለም። አልሰማህም። ተረጋጋና እኔን አዳምጥ። ልቀቀኝ። ተረጋጋ እያልኩ ነው። ትሰማኛለህ አይደለ? በፍቅር አንተን ለማናገር እየሞከርኩ ነው እንድትግባቡ፣ ሌላ ጠብ እንዳይፈጠር። አስፈላጊ ሲሆን እንዴት እንደማወራ ታውቃለህ። ስለዚህ እቺ ልጅ ጠፍታብኝ አይደለም ባለፈው እንደዛ እያልኩ የነበረው። እኔ ባለፈው የመጣሁበት መንገድ ውሸት ነበር። ስለዚህ አሁንም ውሸት ነው የምታወራው። ስማኛው እኔ ሰው ማገዝ ላይ ነው የምሰራው። እሷ እንዳግዛት ጠየቀችኝ። ለወራት በኮማ ላይ ነው የነበረችው። ቆይ ያለፈ ነገር ለምንድን ነው የምትቀሰቅሰው? የምን ኮማ? ምንድን ነው የምትፈሪው ነገር አለ? እንዳያውቅ የምትፈልጊው ነገር አለ? እና ምንድን ነው ታዲያ? አዎ ለአንድ ወር ያክል በኮማ ነው የነበረችው። እና እኔ ምን አገባኝ? አይመለከተኝም። እኔ ምን አገባኝ? እኔ ሲጀመር የማስመሰል ወሬያችሁን እያመጣችሁ እያግበሰበታችሁ ስለምን ማስመሰል ነው የምትለው? ዝም በል ራስህን ስርዓት ያዝ። አንተ አስመሳይ ነህ። መጀመሪያም አግኝታታል አይደለ? አግኝቻት ነበር ትለኛለህ ደግሞ። አሁንም ደግሞ ምንም የማይጥም ወሬ አታውራኝ። በቃ ሰማኛለህ? ነገርኩህ እኮ ምንም ብትነግረኝ አልሰማህም። እንዳግዛት እኔ ጋር መጣች። የኔ ስራ ያ ነው፣ ሰው ማገዝ። ያንተ ስራ ሰው ማገዝ ሳይሆን ማጣላት ነው። እውነቱን ልንገርህ ደግሞ። ምን ማለት ነው? ምን ማለት ነው? ይኸው ያየኸው እኮ ነው። ስለዚህ ጀና የነበረኝን ህይወት አምጥተህ በተደበቅበት በውሸት ዋሻ ውስጥ መኖር ትፈልጋለህ ለዘላለም? እኔ ምንም ውሸት አልዋሸሁም። ሰውየው ግን ህይወት በውሸት የተካበ ስራ ነው። ስነ ስርዓት ይያዝ። ገብቶሃል አይደለ? ስነ ስርዓት ያዝ። ባሊዝስ ምን ልታመጣ? ሰማኛለህ? እኔ ካንተ ጋር ጭቅጭቅ አልፈልግም፣ ንትርክ አልፈልግም። እንዳግዛት መጣች እኔ ጋር። ሁሉንም ነገር ከሷ ሰማው። ምንም ነገር የምትሰማው በሙሉ ውሸት ነው። እውነት ልንገርህ፣ ምንም ትክክለኛ መረጃ አታገኝም። ዝም በይ። ያረግሽውን ነገር ረስተሽ ነው አሁን ስለምን ውሸት ነው ድብን ያልሽ? ውሸታም ነሽ፣ አስመሳይ። ከ3 ዓመት እስከ 4 ዓመት ፍቅረኛ ነበረች አይደለችም? አይደለችም ማለት አላውቃትም። አይደለችም እኮ በቃ። እኔ ወንድም አይደለም ወንድም እንፈልግ ደግሞ የምትፈልግበት ቦታ ትሰማኛለሽ? አቶ ሰለሞን እቺ ልጅ ለወር በኮማ ነበረች። ከኮማ ስትነቃ በሰርጓ ቀን ለሰርጓ እየተዘጋጀች የምታወራው ሰውዬው ስነ ስርዓት ያዝ። የመጣህበትን ብቻ ጨርሰህ ውጣልኝ። አሁን እዚህ በቃ ሌላ ወሬ አታወራ። በቃ አዳምጠኝ። ትሰማኛለህ? ይኸውልህ ማዳመጥ እውነተኛ መረጃ ሲኖርህ ነው። እሺ ጊዜ ብትናደድ እኔ መስማት የማልፈልገውን ነገር መስማት አልፈልግም። እሷን በአካል ከማግኘት በላይ መረጃ ምንድን ነው? በአካል ገደኝ ከሄደች በኋላ ነው እንዴ? በአካል ብታገኘኝ እኔ እኮ ገደኛለች እኮ መጀመሪያ። ለምን እንደዚህ አስመሳይ ውሸታም ነች። አሁን ቢሆን ልንገርህ፣ እውነቱን ልንገርህ፣ እኔ እናንተ ልታጣላ ነው ውሸት ከበያ መጣችን እንጂ እውነቱን ልንገርህ፣ ትክክለኛ መረጃ እሷ ልታገኝ አትችልም። ስለዚህ ትክክለኛ መረጃ እስካልነገርከኝ ድረስ አሁንም ቢሆን አልሰማህም። በቃ ትክክለኛ መረጃ ልንገርህ፣ ስማኝ። ትክክለኛ መረጃ የነገርከኝ አይደለም እኮ እነግርሃለሁ፣ ስማኝ። አስፈላጊ ከሆነ የሆስፒታል ብዙ መረጃዎችን ምንም ነገር ሆስፒታል የነበረችበትን መረጃ ላወጣልህ እችላለሁ። ትሰማኛለህ? ነው የምታደርገው? እያደረግህ ነው። ለምንድን ነው ህይወት የምትበጠብጠው? ያለቀለት ነገር ለምንድን ነው የምትቀሰቅሰው? አርፈህ ማትቀመጠው ሰውዬ
ምንድነው ያለቀለት? አየህ አይደል ህይወቴን በጠበጥከው። አየህ አይደል ምንድነው እየሆንክ ያለው አንተ? ልቀቀኝ በቃ። ስማኛለህ? ልቀቀኝ በቃ። ምንድነው እናንተ? ቆይ እሷ የምታወራው ሌላ ነገር፣ አንተ ተረጋጋና እውነቱን ብታውቅ ይሻላል። ስለምን እውነት ነው? ቆይ አንቺ እውነታውን እንዲያውቅ ሲሆን ለምንድን ነው እንደዚህ ሆንሽው? ስለምን እውነት ነው የምታወራው? ትዳሬ እንጂ በጠበጥክ እኮ ነው። ሁሉንም ነገር እንዲነግረው ፈልጋለሁ። አየህ አይደል ምንድን ነው የሚነግረው ነገር? ህይወቴን በሙሉ ምስቅልቅሌን አወጣው። ከዚህ በላይ ምን ትፈልጋለሽ? እስኪ ቆይ እሱ እውነታውን ሲያውቅ ትዳርሽ ይበጠበጣል አይደለ? አይደለም ከስንት ጊዜ በኋላ መታ ከዛ ለኔ እህትሽ ነኝ ለሱም ደግሞ ፍቅረኛ ነበርኩ ማለቱ ምንድነው ጥቅሙ? እውነቱ ስለሆነ ማለት ትዳር እኮ የምን እውነት አስመስለሽ ደብዳቤ ጽፈሽ ያንን ደብዳቤ ከዚህ በኋላ አታገኘኝም ብለሽ ጽፈሽ እንደርሽ ነው? ስለምን ደብዳቤ ነው? በፍጹም እኔ ደብዳቤ አልጻፍኩም። እንዳላወቀውንም ታስመስያለሽ? በፍጹም እኔ ዝም በይ፣ ስነ ስርዓት ያዥ። እኔ ደብዳቤ አልጻፍኩም። ምን ልትሆን ነው? ምን አላለሁ? እኔ ሲጀምር ውሸታም ሰው ከሃዲ ሰው ምን አደርጋለሁ? ምንም አላደርግም እኮ። ስለምን ደብዳቤ ነው? እኔ ደብዳቤ አልጻፍኩም። በስነ ስርዓት ደብዳቤ ጽፈሽ እንደማትወጂኝና ከኔ ጋር መቀጠል እንደማትፈልጊ ሰርጉ ሲደርስ የሰርጉ ቀን ሲደርስ ህይወቴን ምስቅልቅልቅልቅል አድርገሽ ከሄድሽ በኋላ ታስመስያለሽ። እንዳንቺ አይነት አስመሳይ በህይወቴ አይቻለሁ። በፍጹም እኔ እንደዚህ አላደርግም። ለሰርጋችን እየተዘጋጀው ነበረ። ጠዋት ላይ ደውዬልሃለሁ እኮ አይደል እንዴ? ስሚ፣ ደብዳቤውን ማምጣት እችላለሁ። ምንም እኔ ማስመሰል ምናምን ማየት እፈልጋለሁ። የምን ደብዳቤ ነው? ቆይ አምጣው፣ ካለ አምጣው። አመጣዋለሁ። አምጣው። አንዱ አስመሳይ አንተ ስለሆንኩ ውሸታም መረጃ ይዘህ እየመጣ እዚህ ደብዳቤ ነው የሚለው። ምንም አውቀው ነገር የለም። እኔ ደብዳቤ አልጻፍኩም። ማንም ያነበው? እኔ ላምጣ ወይስ አንቺ ታነቢዋለሽ? ወይስ አንተ? አምጣ። እኔ አይሆንም። ለሰለሞን አበበ ነው የሚለው። አንብብለት። ፈራሁ እንዴ? አንብበው ወይ ለምን ራስሽ አታነቢም? ችግር የለውም። ቆይ ተረጋጋ። ይሄ ጽሑፍ ያንቺ እጅ ጽሑፍ ነው? በፍጹም አይደለም። ይሄ እኔ እጅ ጽሑፍ አይደለም። ይሄ ማን ጽሑፍ ነው? እሱ ደብዳቤ አንቺ ትተሽኝ የሄድሽ ቀን ነው ተጽፎ ያገኘሁት። እና ታዲያ መቼም ሌላ ሰው ሊጽፎ አይችልም። የኔ እጅ ጽሑፍ ታውቀዋለህ እኮ። ከሀገር ርቄ ሄጃለሁ ነው የሚለው። ይሄ እጅ ጽሑፍ ማለት የእህቴ ነው አይደል እንዴ? ይሄ እጅ ጽሑፍ ያንቺ ነው አይደል? ያን አይደለም የራስሽ ነው እንዴ? ምን ሆነሽ ነው? ይሄ እጅ ጽሑፍ ያንቺ ነው። በደንብ ነው የማውቀው። ይሄ እጅ ጽሑፍ መርሳት ጀመርሽ እንዴ? ይሄ ጽሑፍ የኔ አይደለም። በፍጹም የኔ ታውቂዋለሽ፣ መጻፍ እንችላለን። ይሄ ጽሑፍ ያንቺ ነው። አምጪው። የኔ አይደለም እንዴ? ቆይ ተረጋጊ። ቆይ ስለዚህ ስለ ሁሉም ነገር ይቅርታ። ከአሁን በኋላ አንድ ላይ መሆን አንችልም። የራስን ህይወት ኑር። በዛን ሰዓት ምንም አማራጭ ሳጣም የነበረኝ ቤተሰቦችም ጫና ሲያደርጉብኝ በቃ ማግባት ስለምፈልግ ብቻ ግዴታ ስለሆነብኝ ይሄው ወደ ትዳር ህይወት ውስጥ ገባሁ። ግን አንቺ በወቅቱ በጣም ጎርተሽ ልቤን ሰብረሽኝ ሄድሽ። እውነቱን ልንገርሽ፣ ድጋሚ ብትመጪ እንኳን የምቀበልሽ ሰው አይደለሁም። አዳምጠኝ። ወደ ፕሮግራሙ እየመጣሁ ነበረ። መኪና ውስጥ ከሷ ጋር እየገባሁ ነበር። ግን ፌንት ጫርኩኝ። በቃ ለአንድ ወር ራሴን አላውቅም። ኧረ ይሄ ድራማ ነው። በፍጹም ድራማ አይደለም። ይሄ እጅ ጽሑፍ ማለት የእህቴ ነው አይደለ? ይሄ እጅ ጽሑፍ የኔ ጽሑፍ አይደለም። አትዋሺ። አይደለም አይደለም፣ የኔ ጽሑፍ ያንቺ እህቴ። እያመንኩሽ ነበር እስካሁን እኮ። አስለማመን እየሞከርኩኝ ነው። ምን ልትሆኝ ነው? ቆይ ተረጋጉ። ወንድሜ ትሰማኛለህ? ቆይ ተረጋጊ ማስቲ። ወንድሜ ትሰማኛለህ? ያለህበት ነገር እረዳለሁ፣ ግን ደግሞ በተረጋጋ መንፈስ ነገሮችን እንድናይ እፈልጋለሁ። እሺ ምን የተረጋጋ መንፈስ? ልንገርህ፣ እቺ ልጅ ቅድም እየነገርኩ ነበር፣ አልሰማልክኝ እንጂ ለአንድ ወር ያክል በኮማ እንደነበረች በሰርጓ ዕለት ላይ የምታስታውሰው ከእህቷ ጋር መኪና ውስጥ እንደገባች ብቻ ነው። ከዛ በኋላ ራሷን አታውቅም። ከአንድ ወር በኋላ ስታስታውስ ስትነቃ ለአንድ ወር የሆነውን ሁሉ ምንም አታስታውስም። ሐኪሞቹ ወር እንዳለፈ ከመጣች ነገሯት። ስትወጣ እናት አባቷን ቤት ማግኘት አልቻለችም። ሰው እንደ እብድ ያያታል። የገዛ ባሏ ልታገባው የነበረው ከእህቷ ጋር እንደተጋባ ሰማች። በእንደዚህ አይነት ሁኔታ ውስጥ ነው ያለችው። ለዛም እንድናግዛት እንድናጣራ ነው እኛንም የፈለገችው። ይህንን ደግሞ በኮማ እንደነበረች ደግሞ እኛ ቅድም ባለፈው ስመጣ ፎቶ ማሳይቼ ነበር። ባሉ ባልታ አይደለም እሷ ስላለችኝ ብቻ የሆነ ነገር አላደርግም። እኔ ደግሞ እውነቱን ልንገርህ። ቆይ አስጨርሰኝ። ሆስፒታል ድረስ ሄጄ የተኛችበትን ያልጋው ቦታዋን ጭምር ሁሉንም ነገር
የእሷን መረጃ ማወቅ ችያለሁ። ለወራት ያክል አዳምጠኝ። አሁንም ቢሆን ልንገርህ፣ ምንም አስመሰለ ምናምን ሌላ ነገር የምታመጣው ነገር የለም። እኔ በቃ አልፈልግም። በማስመሰል ህይወት ውስጥ መኖር በቃ የሚያስጠላ ህይወት አይደለም። ማልወደው ባህሪ ቢኖር እሱ ነው፣ ማስመሰል የሚባል ነገር። ደብዳቤው እንደተጻፈ እሷስ በሰርጌ ቀን እንዴት ጠፋች? ሲቀጥል ደግሞ ትክክለኛ መረጃ ካላገኘው በስተቀር እኔም አሁንም ቢሆን ህይወቴን አትበጥብጡ። በቃ ለለምናችሁ በጸባይ ውጡልኝ። ልትበጠብጭ ነው? አታስመስይ። የምን እውነት ትሰማኛለህ? ቅድም እሷ እያለችኝ የነበረው ሌላ ነገር ነው። እሷ እንደታመመች ታውቃለች። ሰሚራ አሁኗ የገዛ ሚስት እህቷ እንደታመመች ታውቃለች። ታውቂ ነበረ? ጠይቃት። ስለዚህ ይሄ ደብዳቤም እሷ ናት ያስቀመጠችው ወይስ ማን ያስቀመጠው? አሁን ወደ አንቺ የምመጣው ትክክለኛውን ነገር አንቺን ንገሪኝ። እወድሻለሁ፣ አከብርሻለሁ። እንዳስቀይምሽ ግን እንዳታረጊኝ። ምንም ውሸት እንዳትዋሽኝ። እወድሻለሁ ማለት ራሱ ምን ማለት ነው? ለወር ያክል ሚስትን ስላጣ ልታገባት ከ3 ዓመት በላይ አብረሃት የቆያትን ሴት እንዴት ነው ከአንዳንድ ከእሷ በላይ ሌላ ሰው ልትወድ ይችላል? አንተ ልጠይቅህ፣ ህይወት ምስቅልቅሉ ሲወጣ የማትፈልገው ቦታ ውስጥ ስትገባ የመጨረሻው ውሳኔ ምን ሊሆን ይችላል? አንተ ልጠይቅህ፣ ትክክለኛውን መልስ አንተ ንገረኝ። ይሄ ደብዳቤ የምትወዳት ልጅ የምታፈቅራት 3 ዓመት ሙሉ አብረሃት ህይወቴ ናት ብላት፣ ፍቅር ደግሞ የሚሆን እንጂ የሚነገር ነገር አይደለማ። እየሆንክላት የኖርካት ፍቅረኛ ይሄን ወረቀት መታ አስቀምጣለች። ስትሄድ ምን ሊሰማህ ይችላል? ይሄን ብቻ መልስ መልስልኝ። እሱ እውነት ነው፣ አንተም ልክ ነህ፣ እረዳሃለሁ። ግን ደግሞ እውነታው አንተ የምታውቀውና የምታስበው አይደለም። እቺ ልጅ በኮማ ነው የነበረችው፣ ህይወቷን ሁሉ ምስቅልቅሎ የወጣው። እኔ ተደጋጋሚ ቃላት መስማት አልፈልግም። በቃ ይኸውልህ፣ ኮማ አትበለ። በቃ ሰማኮ አውቅ ነበር ብላለች እኮ ታውቅ ነበረ፣ መታመሟን ታውቅ ነበረ። ስለዚህ መታመሟን ታውቃለች አይደለ? እሺ ንገሪኝ። እሺ አሁን መታመሟን አውቅ ነበር። ስለዚህ ይህንን ሁሉ ሆን ብለሽ አንቺ ነሽ ያደረግሽው። ከዛ በኋላ ልንገርህ ያደረገችው መታመሟን ደበቀች። ሰርግ ደረሰ። ያው የሰርጉ ቀን ነበር አይደል? ከዛ እሷ ይህንን ችግር እንደምትፈታ አድርጋ ደብዳቤ ሰጠች አይደለ? መቼም ይሄን ነው የሚሆን። ደብዳቤውን ሰጠች አንተ ተስፋ እንድትቆርጥና አንተም የእሷን ቤተሰብ ደግሞ እፍረት ውስጥ እንዳትገቡ አንተም በዚህ መልኩ አሳመነች፣ አገባች። ምን እንድታስቡ እቺ ልጅ ጨካኛ አይደለ? መቼም ይሄ ነው ዋሹ። ስለዚህ የሰርጉ ቀን እሷን የሰወርሻት አንቺ ነበርሽ ማለት ነው። ከዚህ በላይ ምንም ዋሽት አልችልም። ስለዚህ እሷ ልትታመም የቻለችው ራሱ የቻለች ራሱ አንቺ እንድትታመም አድርገሽ ነው። እንደዛ ነው? እውነት እንደዛ ነው? አዎ እንደዛ ትላለች እንጂ እንዴት ማለሽ ላይ በእናትህ እንዴት ብዬ ነው የምረጋጋው? አንቺ ከአባትሽ አብራ ከእህትሽ እንደዚህ በእኔ ህይወት ላይ እንደዚህ መጫወት ምን አስፈለገ? ተረጋጋ። ለምን ቆይ እንዴት እህትሽ ላይ እንደዚህ ታደርጊያለሽ? ተናገሪ። አቆይ በቃ በቤተሰቦቼ ትልቅ ክብር ይሰጣት ነበር። ስለዚህ እሷ ልታገባ ነበር። እሺ ሁሉም ነገር እኔን አውርዶ ነው የሚያስቡኝ ቤተሰቦች። ስለዚህ ይሄ እሱ ማለት አንቺ ነው ማለት ነው። አንቺ አልመታትም፣ ልቀቀኝ። እኔ አልመታትም። እሺ የምጠይቃትን ብቻ ነው የምጠይቀው። አልመታትም። እሺ ልቀቁኝ። እዚህ ጋር እናውራ። እዚህ ጋር እናውራ። እዚህ ጋር እናውራ። ስለዚህ ይሄ እጅ ጽሑፍ ያንቺ ነበር ማለት ነው። አንቺ ነሽ ይሄንን ሁሉ የጠነሰሽው። እሺ ቆይ ተናገር እስኪ። ምንድን ነው እያልሽ የነበረው? ቦታ ይሰጣታል? አዎ በቤተሰባችን ትልቅ ክብር ይሰጣል። እሺ እኔ ልጅም ስለነበርኩ ከእሷ በእድሜ ያንሳለሁ። እሺ የቅናት መንፈስ ነበረ ውስጤ እና በሰዓቱ የታየኝ ነገር በቃ የሰውን ቦታ መውሰድ ነበር እና ነገሮችን አደረግኳቸው ማለት እህትሽ ልትሞት ትችል ነበር። አደረግኳቸው
ያደረኮቸው ማለት እህቴ አንቺ ነበር ህይወቴን ያመሰቃቀልሽው አንቺ ነሽ አይደል? ደግሞ ወድሽ ልጠላት ተረጋጊ። ቁጭ በይ። እህትሽ እኮ መሞት ትችል ነበር። ለአንድ ወር ሙሉ ነው በኮማ የነበረችው። ዶክተሮቹን ሄጄ ጠይቄያለሁ። የተረፈችው ራሱ በፈጣሪ ቸርነት ነው። እንደዚህ አይነት ኮማ ውስጥ ገብቶ ማንም ሰው በህይወት ወጥቶ አያውቅም። የእሷ ራሱ በጣም ነው የደነቀን። ከአይምሯችን በላይ ነው የሆነው ብሎ እስኪደነቁ። ስለ መድኃኒቱ ምንም አውቀው ነገር የለም። በቃ ለተወሰነ ጊዜ የሚያስተኛ መድኃኒት ስላት ፋርማሲ እንጂ ጠየቁኝ፣ ሰጡኝ። ከዛ በኋላ ያንን ነገር ነበር ያጠጣዋት። በቃ ከዛ ውጪ ድጋሚ ወደ እሷ መመለስ አልችልም። ምክንያቱም ከዛ እህትሽን የሚያስተኛት አንቺ የሆን ሀሳብሽን እልምሽን የምትፈልጊውን እስክታሳኪ ድረስ ተኝታ እንድትቀር ነው ያሰብሽው? አዎ፣ ምክንያቱም በሰዓቱ ከተነሳሽ ብዙ ነገሮች ይበላሹ ነበር። ደግሞ ብዙ ነገሮች ይበላሹ ነበር ትላለች። አሁን ደስተኛ ነሽ? አፍሽ ከፍተሽ ደግሞ ጭራሽ ጊዜ ወሬ ታወራለሽ። ቆይ ምንድን ነው ያጎደልኩብሽ? እኔ ከቤተሰብ በላይ አልነበርኩኝ? ለአንቺ ያለኝን ቦታ ታውቂያለሽ። ስለሱ እኮ ከእኔ ይልቅ አንቺ ነበርሽ የምታውቂው አይደል? ተናገሪ። አቆይ ምንድን ነግረህ ነው? አሁን እኮ ነው የነገርኩህ። ከዚህ በላይ ምንም ነገር የለም። አንቺ ነሽ ይሄን ሁሉ ቀመር ቀምረሽ እኔን እዚህ ውስጥ ያስገባሽ። እሺ ቆይ ማለት አላማሽ ምን ነበር? እሺ በቤተሰብ ትልቅ ቦታ ይሰጣት ነበር። እሺ በቃ እሱ ማግኘት ነበር። እሱን አገኘሁ። ልታገባ የነበረውን ባል አገባሁ። ግን ደስተኛ አይደለሁም። ፍቅር የሚባለው ነገር የለም። አላቅም። ግን ነገሮች ማሰብ የጀመርኩት ካገባሁት ብዙ ጊዜ ካቆየም በቃ አላቅም። ብቻ ካገባሁት በኋላ ነገሮችን ማስተካከል ከማልችልበት ሌብል ላይ ስደርስ ነው ሁሉንም ነገር ያስተዋልኩት። ከዛ በኋላ ደግሞ ምንም ነገር ማስተካከል አልችልም። በቃ ነገሮች እንዳመጣጣቸው መቀበል ብቻ ነው። እሱን ተወጂው ነበር ማለት ነው? አልወደውም። እና ምናልሽ? አዎ የእህቴ ባል ስለነበርክ በሰዓቱ የእሷን ነገር መውሰድ ብቻ ነበር የሚታየኝ። ለአንተ የፍቅር ስሜት ተሰምቶኝ አያውቅም። ቆይ እሷ አንቺን ለማገዝ አንቺን ለማስተማር ስራም እየሰራች አንቺን ታግዝሽ ነበር አይደለ? እና ቆይ ለምንድን ነው እሷ ላይ ይህንን ማድረግ ያስፈለገው? እንዳልኩ ነው። በቤተሰቦቼ የወረድኩኝ መገኘት አልፈልግም ነበር ጭራሽ። እንዴት ማለት? በቃ ትልቅ ቦታ የሚሰጠው ቅድሚያ የሚሰጠው ለእሷ ነበር። አስወጣልኝ። ቆይ የሚባል ነገር የለም። ይኸውልህ እስካሁን ድረስ እያዳመጥኳት ነው። ተረጋጋ። ምን ብዬ ነው የምረጋጋው? ከአንተ በላይ ተበደለ ሰው አለ። ትሰማኛለህ? ተረጋጋና ቁጭ በልና ስማ። ተረጋጋ። ከዚህ እህትሽ ያላትን ሁሉንም ነገር መቀማት ፈለግሽ። የሰርጓን ቀን አበላሽተሽ እሱንም ሳትፈልጊው ሳትወጂው አግብተሽ። እሺ በቃ አላቅም። ብቻ ህይወታችን ምስቅልቅል አለ። ግን በሰዓቱ ምንም ነገር አላሰብኩም ነበር። ምንም ነገር አላሰብሽም ነበር። ስለዚህ በእኔ ህይወት መጫወት ነበር አይደል የመጨረሻ ምርጫሽ? የኔን ህይወት የምወዳትን 3 ዓመት ሙሉ በአንተ ህይወት ብቻ አይደለም የተጫወትኩት፣ በሶስታችንም ህይወት ነው። ቆይ ምንድን ነው? እንዳትጠገኝ። ተረጋጋ። እንዳትጠገኝ። አንተ ራስህ አትጠገኝ። ያዙት፣ አስወጡት። ያዙት። ለምን ነው ግርምትሽ? ወክ እንዲያታርገው ወክ ለኔ ብለክ ተው። አሰማ ምንድን ነው? ለኔ ብለክ ወክ ተረጋጋ። ተረጋጋ። አየሽ፣ ደስ አለሽ? አሁን ደስ አለሽ? ያንቺንም ህይወት አበላሸሽ። ከትምህርትሽ ወጣሽ። የእህትሽን ህይወት አበላሸሽ። ከስራው አልሆነችም፣ ከቤተሰቡ አልሆነችም፣ ከትዳሩ አልሆነችም። ይህንንም ሰው ከሁሉ ከህይወቱ እንዲያጣ አደረግሽ። ምን አይነት ማሰብ፣ ምን አይነት ራስ ወዳድነት ነው ይሄ? ቆይ አላውቅም። ብቻ በሰዓቱ የተሰማኝን ነገር ነው ያደረግኩት። አሁን በቃ የምትፈልገውን ነገር ማድረግ ትችላለህ። ግን እኔ በጣም ጨንቆኛል፣ መውጣት ትፈልጋለሁ። አስወጣኝ። ቆይ እሺ፣ ለእሱ ይህንን ደብዳቤ አስቀመጥሽ። ለቤተሰቦቻችሁ ምንድን ነው ያልሻቸው? እሷ ትታ እንደጠፋች ነው የሚያውቁት። ስለዚህ በዚህ ውርደት አንኖርም ብለው እነሱ ወደ ክፍለ ሀገር ሄዱ። ከኖሩበት ከቀያቸው ተሰደዱ። የሰው እፍረት አንሰማም ብለው እንደዛ ነው ያደረግሽው? ደስተኛ ነሽ? አይደለሁም። እና ቆይ እንዴት
ሰው በዚህ ልክ በገዛ እህቱ ላይ ጨካኝ እንዳስወዳድ ሊሆን ይችላል? ቆይ እንዴት? እሷ እኮ እንደዛም እየታመመች ስለ አንቺ ነበር ትጨነቅ የነበረው። እንደዛም ህይወቷ ተመሰቃቅሎ ስለ አንቺ ነበር የምታስበው። ስለ አንቺ መስዋዕት እህቴ ለኔ ብላ መስዋዕት ሆነች፣ እህቴ እንደዚህ ሆነች። በልጅነቴ ባልበሰለ አይምሮዬ ብዙ ነገሮች ተፈጥረዋል። ከዚህ በኋላ እንዴት ማስተካከል እንዳለብን አላውቅም። ምንም ነገሮች እንደማይስተካከሉ ሳቅ ነው እኔ ማምኜ ትዳሬ ብዬ ሁሉንም ነገር ደብቄ መኖር የጀመርኩት። ቆይ ከዚህ በኋላ እንዴት ማስተካከል ይችላለን? አላውቅም። ብቻ ከዚህ ጉድ አውጣኝ። በቃ መውጣት ነው የምፈልገው። በጣም እየጨነቀኝ ነው አይደለ? ሲጀመር በውሸት በካብሽው ቤት ላይ እንዴት ነው ደስታን የፈለግሽው? በግፍ በተሰራው ቤት ላይ እንዴት ነው የደስታ የፍቅር ህይወት ሊኖር የሚቻለው? ስትገቢበት ህይወቱ እንዳሰብሽ ሊሆን አልቻለም። አንቺ ወንጀለኛ ነሽ። የስንቱን ህይወት እሷን ደግሞ የግድያ ሙከራ ነው ያደረግሽባት። ከዛ የገዛትሽ እሺ፣ ቆይ እስኪ ያን ቀን የተፈጠረውን ንገሪኝ። ሰምኛለሽ? እሷ የምታስታውሰው ከአንቺ ጋር መኪና ውስጥ መግባቷን ብቻ ነው። ከዛ በኋላ ሆስፒታል የተነገራት እኔም ሳጣራ የተወሰኑ መንገደኞች መኪና ውስጥ አንስተው በቃ ሆስፒታል እንዳደረሷት። ከዛ ደጋግ ሰዎች ናቸው ሁላ እግዚአብሔር ይክፈላቸው። ምን ይባላል ሌላ? እነሱ ባይኖሩ ትንሽ ደቂቃ ብትቆይ ትሞት ነበር ነው ሐኪሞቹ ያሉ፣ ቶሎ እርዳታ ባታገኝ። ከዛ እነሱ ናቸው በቃ ሰው ምንም ሊያገኙ ስላልቻሉ ደውለው ተመላልሰው የተወሰነ ጊዜ ጠየቋት። እስኪ ቆይ እንዴት ነው እንደዛ ያደረግሽው? ታክሲ ውስጥ ጥለሻት ወጣሽ? ታዲያ ምን ማድረግ ነበረብኝ? ነገርኩ። በሰዓቱ እየታየኝ የነበረው ነገር ያን ብቻ ነው። እሺ ከዛ በኋላ ስለምን እሷን ለመንከባከብ አልሞከርሽም? እሺ እልምሽን ምን ብታሳቂ ይሁን፣ እሷን እዛ ትሪት ለማድረግ እሷን የሚያስፈልጋትን ነገር ለማድረግ ለምን አልሞከርሽም? እሺ ሆስፒታል ሄድኩ እንበዋል። በሆነ አጋጣሚ ባሌ ቢያይኝስ? የሆነ ሰው ቢያይኝ? አይሆንም እኮ። እዚህ የራስሽ ህይወት እንዳይበላሽ እሷን ትሙትም ትኑርም ጉዳዩ ነው ብላ ተውሻት ማለት ነው አይደለ? እንዴት ነው ሰው በዚህ ልክ? ቅናትስ ቢሆን የገዛ እህትሽ ለአንቺ እየኖረች ቅናትስ ቢሆን በቤተሰብ ብትወደድ፣ አንቺም እኮ ጠንክረሽ ብትሰሪ እንደሷ ብትሆኝ ከእሷ በላይ ቦታ ሊሰጥሽ ይችላል። ከዛ በኋላ ቤተሰቦችሽ ጋር ስማ ጠፋ፣ ስልኳን አይነሱም። የሁለታችሁን ስልክ ደግሞ ቀየርሽ። እንደዛ ነው። አንቺ ግን ወንጀለኛ ነሽ። ሰው እኔ ይህንን በቃል ለመግለጽ ይከብደኛል። እሺ እንግዲህ ክቡራን ተመልካቾቻችን እንደያችሁት ነው። እንደዚህ አይነት እህትም አለች። የእናት የአባት እንደዚህ ከአንድ ማህፀን ተወልደው አሁን ይሄ እንደዚህ አይነት ታሪክ አለ ቢባል ማን ያምናል? እና በዚህ ልክ የህይወቱ እንደዚህ ቤተሰቧ እነሱ ካደጉበት ከተወለዱ ከኖሩበት ቀያቸውን ተፈናቅለው በእፍረት እስኪጠፉ ድረስ የእህቷ ህይወት እስኪበላሽ ድረስ ደስተኛ ለማትሆንበት ለማትኖርበት እንደዚህ የሰውን ህይወት ማበላሸት። ይህንን ቪዲዮ የምትመለከቱላችሁም ከዚህ ታሪክ ብዙ ነገር ትማራላችሁ ብዬ አስባለሁ። በአካባቢያችሁ ያለውን ሰው፣ በጣም የምታምኑትን ሰው፣ የምትኖሩለትን ሰው ለይታችሁ ማወቅ ያስፈልጋል። እቺ ልጅ እንደዚህም እህቷ የገዛ ባሏን እንዳገባ እያወቀች ራሱ ስለ እሷ ትጨነቃለች። እህቴ ትምህርቷን ትታ እህቴ ከሱ በቃ ለኔ ብላ መስዋዕትነት ከፍላ ብላ ስንት ነገር ታስብ ነበር። እውነታው ግን ይሄኛው ነው። እውነታው ግን ብትሞት ራሱ የመሞቷ ምክንያት እሷ የምትኖርላት እህቷ ናት። ስለዚህ በየትኛውም ሀገር ላይ ያላችሁ የትም የምትኖሩ ሰዎች የምትኖሩለትን ሰው ለዩ፣ የምታግዙትን ሰው ለዩ፣ ከጎናችሁ ያለውን የሚያወራችሁን ሰው ለዩ። እኔ ከዚህ በላይ ምንም ልል አልችልም። እህቴ አንቺም ነግረሽኛል። እኔ ሁሉንም ነገር ማወቅ ነው የምፈልገው ብለሽኝ ነበር። አሁን ተረጋጊ። በቃ የሚያስተካክል ያለበትን አብረን እናስተካክላለን። ወደ ስራሽ እንድትመለሽ እናደርጋለን። ሁሉንም ነገር በቃ ምንም ልታደርጊ አይችልም። ህይወት ይቀጥላል። ስለዚህ ራስሽን አረጋጊ። ለመረጋጋት አዎ እንግዲህ ክቡራን
ተመልካቾቻችን አብራችሁን ስለቆያችሁ አመሰግናለሁ። ይህ ሰው ብዙ ሰው ይማርበት ዘንድ ሼር አድርጉ። እንደዚህ አይነት ታሪኮች ለብዙ ሰው መድረስ አለበት። ብዙ ሰው ሊማርበት ይገባል። አመሰግናለሁ። ተነሽ አንቺ ተነሽ። ነይ አንቺ እንሂድ።